እንዴት እንደሆነ አልገባኝ። ዝና ያለንበትን ሰፈር አውቋል። አውራጣ እንዴት እንደሆነ አላውቅም። ምንም አልገባኝም። ዝና ያለንበትን ሰፈር አውቋል። አረ በእናትህ በቃ ያለበትን ንገረኝና አብረን ከቡራ ጋር እንመጣለን። አዎ በሩጫ ነው ያመለጥኩኝ። እዛው ካለንበት ሰፈር ነው የወጣው። ምናልባት ቤቱንም ሊያውቁ ሉላንም ሊወስዳት ይችላል፣ ሊያገኛት ይችላል። ይኸውልሽ ስልኬ ከጠፋ ወይ ደግሞ አንድ ነገር ከሆንኩ እንድታውቁት ያክል ነው። ዝና ወይ ማህሌት ናቸው ተጠያቂዎች። ፖሊስ እንደታሰበ ፖሊስ ነገሩን ካወቀ ሉላን አሳልፎ ለዝና ነው የሚሰጣት። ህጋዊ ሚስቱ መሆኗን አትርሱ እንጂ ማወቅ የለበትም። እሺ እኔ አሁን ወደ ቤት ልሄድ ነው። በቃ እደውላለሁ። በቃ እሺ አይቼ እንደምን አደርጋለሁ። ቤተሰብ ምሳሌ ድራማ ክፍል 69ን እንዴት አያችሁ? ያበደ ፓርት ነው የዛሬው፣ ይለያል። ብሩክ ደግሞ ቅድስትን ያፈቅራታል። ካየሁት አንጻር ቅድስት ደግሞ እሱን በጣም የምታፈቅረው የቤት ሰራተኛ ነኝ ዝቅ ብዬ እሰራለሁ ብላ ራሷን ዝቅ አላረገችም። አሁንም ከፍ ከፍ አድርጋ እሱ የቤት ባለቤት ነው፣ ብሩክ አባወራ ነው፣ ባለሀብት ነው፣ ወጣት ባለሀብት ነው። ግን እሷ ኮንፊደንስ አላት፣ ጀግና ሴት ናት። ቅድስት ትለያለች። የቤት ሰራተኛ ሆና ሰው ቤት ተቀጥራ እያለች የቤት ባለቤቱን ማፍቀሯ ምን ያህል ጥንካሬን እንደሚያሳይ ብዙዎቻችሁ መረዳት አለባችሁ። ልክ እንደ ቅድስት ሰው ሀገርም ሰው ቤት የምትሰሩት የሀገሬ ልጆች ከቅድስት ብዙ ነገር መማር አለባችሁ። እንደሷ መጠንከር አለባችሁ። አብሶ ሰው ቤት አረብ ሀገር ላይ የምትሰሩት እህቶቻችን ሰው በጣም ቻሌንጅ አለባችሁ በእናንተ ላይ። ከቤት አትወጡም፣ ዋይፋይ ትጠቀማላችሁ፣ እዛው ትታሰራላችሁ እነሱ። ስለዚህ በጣም ጠንካራ መሆን አለባችሁ እላችኋለሁ። በዚህ አጋጣሚ ከሀገር ውጭ ያላችሁ የሀገሬ ልጆች በጣም መወዳችሁ ሰው ቤት የምትሰሩ እናም እንደ ቅድስት መሆን አለባችሁ ብያላችሁበት የትም ቢሆን። እናም ቤተሰብ ከቅድስት ብዙ ነገር መማር አለባችሁ። ከሀገር ውስጥም ከሀገር ውጭም ያላችሁ አብሶ ሰው ቤት የምትሰሩ ሴቶች፣ አረብ ሀገር ላይ የምትሰሩ ሴቶች መጠንከር አለባችሁ። ቢኮዝ እናንተ አጠገብ ማንም የለም፣ ቤተሰብ የለም፣ ዘመድ አዝማድ የለም። በዛ መሀል ውስጥም እናንተ መጠንከር አለባችሁ። ሰው ቤት ስትሰሩ በጣም ከባድ ቻሌንጅ ይገጥማችኋል በህይወታችሁ ላይ። እናም ከቅድስት ብዙ ነገር መማር አለባችሁ እላችኋለሁ። ሌላው ደግሞ ማህሌትና ዝና ሞገስን እያሳደዱ ነው። አልተውም። ቆሻሻ ስራ የሚሰራ ሰው ስራው ጠረኑ አይለቅም። መቼም ቢሆን ክፉ ስራ የሚሰራ ሰው አይለቅም ጠረኑ። እና ሞገስን እያሳደዱ ነው። ሞገስ ደግሞ በቃ መግቢያ መውጫውን ነው ያሳጡት። ዝና ደግሞ በቃ እኔም ገለዋለሁ፣ ሉላን ወስዶብኛል ፍቅረኛዬን ብሎ እንዳያችሁት ከሆነ በጣም እየዛተ ነው። ያቺ ማህሌት ደግሞ ሌላ ቀመር በሞገስ ላይ ይዛ መታለች። ሞገስ የኔን ፋይል ይዟል፣ የኔን መረጃ የያዘው እሱ ነው፣ እኔ አሁን ላይ ይቅርታ ጠይቄ ወደ ብሩክ እመለሳለሁ እያለች ነው። ሌላ ትወና ውስጥ ገብታለች እሷ ራሱ ማህሌት እየተወዛገበች ነው ቤተሰብ። እና እስቲ ስለ ማህሌት ምን ትላላችሁ? ኮሜንት ሴክሽን ላይ ኮሜንት ማድረጋችሁን እንዳትረሱ። እንዲሁም ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሌላው ደግሞ የማህሌት እህት ኤፍራታ ማህሌትን እየመከረች ነው። ተይ በቃ ደስታም ካለ ሀዘንም አለ በዚች ዓለም ላይ እስካለን ድረስ። ስለዚህ መጥፎ ስራ የምትሰሪውን ስራ አቁሚ፣ ጥሩ ስራ ጀምሪ፣ የራስሽ ስራ የሚባል ነገር እና ብሩክንም ከሆነ ይቅርታ ጠይቂው። አይ ብሩክን ይቅርታ ጠይቀዋለሁ ግን እኔ ንብረቱን የራሴ ያደርጋለሁ ብላ እየዛተች ነው አሁን ላይ ካያችሁት ከሆነ። እና ሌላ በኩል ደግሞ ዝናንም ትወደዋለች። ምን አይነት ሴት እንደሆነች እኔ ማህሌት ግራ ገብቶኛል ቤተሰብ። እና ዝናንም የዝናን ቀመር አልፎ ተርፎ ደግሞ ዝና ከሉላ ጋር እንዳይገናኝ በቃ እየቀመረች ነው። በቃ እሱን ስለምትወድ የእሱን ንብረትም እየሻፈረች ነው የዝናንም ማህሌት። ስለዚህ የእሷ ዓላማ ከሉላ ጋር እንዳያገናኝ እያደረገች ነው ማህሌት። በጣም አሁን ላይም የምትሰራው እኔ እንጃ፣ የእሷ ነገር ይከብድብኛል። ሞገስ ላይም ሌላ ነገር ፈጥራለች፣ ገለዋለሁ እብን እያለች ነው በዚህም ታይም። እናም ሌላው ደግሞ ዳታ ደግሞ ባህር ዳር ነበረች ከሞገስ ጋር አባቷ ቤት ፍለጋ እና ልክ አይደለም፣ የተሳሳተ አዳራሻ ነው የገቡት ሞገስና ዳታ እና አላገኙም። ከዛ በኋላ ወደ አዲስ አበባ ተመለሱ። መንገድ ላይ እየሄደች ያለ ሌሎች የሚከታተላሉ ብላ ደንግጣ በቃ ደንግጣ ዳታ ትፈራለች ከዚህ በፊት ዝና ደግሞ እኔን ይገለኛል ብላ እሷን በጣም እየፈራች ነው። ደንግጣ ነበር። ለሞገስ ደወለች። ሞገስ ተረጋጊ፣ ማንም አይከተልሽም፣ ቀስ ብለሽ ቤት ነይ፣ ሉላም እየፈለገች ነው አንቺን ብላ
ለሷ ነገራት። በቃ ተረጋጊ፣ ችግር የለውም ያለሽበት ከሆነ እኔ እመጣለሁ፣ እኔና ብሩክ እንመጣለን ብሎ ለሷ ነገራት። ዳታ ደግሞ ዝም ብላ ነው የደነገጠችው። የዝና ሰው አይደሉም። ዝም ብላ ደንግጣለች። በውስጧ ድንጋጤ ስላለ ከዚህ በፊት እንዳያችሁት ከሆነ ዳታ መንገድ ዳር ጎዳና ነው ያደገችው። ስለዚህ የሆነ ድንጋጤ ይሰማታል። ታውቃላችሁ፣ ትፈራለች። ቢኮዝ ሴትም ስለሆነች ብዙ ቻሌንጅ ገጥሟታል። ዳታን እንዳያችሁት ከሆነ የአባት ፍቅር አታውቅ፣ የእናት ፍቅር አታውቅ፣ የፋሚሊ ፍቅር አታውቅ፣ ምንም የምታውቁ ታምር የለም ዳታ እና ሴት ስትሆን በጣም ይብስባታል ፕሮብሌሙ። ለዛ ነው የደነገጠችው። እና ኦን ታይም አሁን ላይ እነ ብሩክ እነ ሞገስ አሉ። ቤተሰብ በዚህ ፓርት ላይ ክፍል 9 ላይ ብሩክ በጣም ነው የተመቸኝ። ቅድስትን አንጥፊልኝ ደክሞኛል ልተኛ ብሎ ክላስ ላካት። ከዛ በኋላ ቅድስት እያነጠፈች እያለች ከኋላ መጥቶ ጭኗን መታ ብሩክ። በጣም ነው የተመቸኝ። ከዛ በኋላ ያችኛዋ በፍቅር ስለበሰለች ሳሎን ውስጥ ሄዳ ሶፋው ላይ እየሳቀች ብቻዋን በቃ ደስታዋን አልቻለችም። ብሩክ ምን አይነት ተጽዕኖ እንደፈጠረባት በሷ ላይ እና በጣም ነው ያገዛት እላቸዋለሁ ቤተሰብ። እሷ በጣም በሱ ፍቅር እየተሰቃየች ነበረ ቅድስት። ቢኮዝ አሁን ደስ አላት። የቤት ሰራተኛ ነኝ ማንም አይፈልገኝም ብላ ምንም የምታስበው ታምር የለም። ጀግና ሴት ናት ቅድስት፣ ትለያለች። በዛ ላይ ብሩክ ደግሞ አሪፍ አገባብ ነው የሰጣላት እና በጣም ተመችቶኛል ቤተሰብ። በሚገርም ሁኔታ ፊልሙ እየሄደ ነው። ሌላው ደግሞ ሞገስን እያሳደዱ ነው። ዝናና ማህሌት አገኙ መንገድ ላይ ከኤቲኤም ካርድ ሊያወጣ ነበር። ሌላው ደግሞ ሞገስ ከሉላ ጋር ሊጠፋ ፈልጎ ከኤቲኤም ብር ሊያወጣ ሲሄድ ማን ቢያይ ጥሩ ነው? ዝናና ማህሌት አዩት። ከዛ በኋላ ሰፈር ለሰፈር እያሯሯጡት ማህሌት ከኋላ ሞገስ ከፊት ለፊት እየሮጠ በቃ ከአንዳንድ ደግሞ ሽጉጥ አወጣ። ዝናን ገላለሁ፣ እኔ አጠገብ እንዳትጠጋ ገላለሁ፣ ሉላ የኔና የኔ ብቻ ናት፣ ያለሷ እኔ መኖር አልችልም ብሎ ለዝና ነገረው። በቃ ከዛ በኋላ ማህሌት ታገላገላለች። ተው በአንተ እጅ ይሞታል ብላ እየቀወጠችው። እቺ ማህሌት እስስት ናት። ከዚህ በፊት አስገድለዋለሁ ብላ እየዛተች ነበረ በዝና ላይ በሱ ላይ ማለት ነው። እና ሞገስን አስገድላለሁ ያለች ማህሌት ዛሬ ላይ ተቀይራ ተው በአንተ ሰበብ ይሆናል በሌላ ሰው እናስገድላለን ብላ እየቀወጠች ነው። ከዛ በኋላ ሞገስም ሽጉጥ ከተቀነ በኋላ ሮጦ አመለጠ። ለሉላ ደወለ። ሰላም አይደለሽም ምናምን ብሎ ሰላም ነኝ ምናምን ብሎ ለሷ ነገራት። ሩጫውን ቀጥሏል። ቤተሰብ ቀጣይ ፓርት እስከማይ ድረስ እኔ ራሱ ጓጉቻለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውስጥም ከሀገር ውጭም ያላችሁ የሀገሬ ልጆች ሰላማችሁ ብዝት ይበልኝ። ወዳችኋለሁ። ቻው